ስለምናውቅ በእርግጠኛ ሀገር ለዳኒ ብቻም ሳይሆን ለሁሉም ባለሙያ በሚባል ደረጃ በሰራው ልክ የሚመሰገን የሚከበር ወይም ጥቅም የሚያገኝ ሰው አለ ብዬ አላምንም። አሁንም እግዚአብሔር መድኃኔዓለም መብርሃን ምናምናት ወላዲተ አምላክ ያሳደገው ደግሞ ቅዱስ ጊዮርጊስ ድኖ ደግሞ ከዚህ ከኦክሲጅኑ ተላቆ ካለበት የጤና እክል ተላቆ ወደ መድረክ ሙያው እንዲመለስ ከፍቶ ከመቤቴ ጋር ነው የሚጫወተው ከመቤቴ ጋር ነው የሚጫወተው። ሰበር አስደሳች መረጃ ተሰማ። የሚኒስትሪ ፈተናውን ለመፈተን ሲሰናዳ ውድ እናቱን ላጣው ተማሪ ካሊድ የመኖሪያ ቤት ሊገነባለት ነው። የኦሮሚያ ትምህርት ቢሮ ቤቱን ሙሉ በሙሉ ገንብቶ ያስረክባል የተባለ ሲሆን የቤት መስሪያ ቦታውን ደግሞ የየካ ጣፎ ክፍለ ከተማ አስተዳደር ሰጥቷል ተብሏል። አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እርግጠኛ አይደለሁም። ለቃሉ ግን እንዳልኩክ በጣም እኔ በብዙ የህይወቱ ጣውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ ማንም የለኝም በተለይ የሚያግዘኝ ሰው የለም እናት የለኝም አባት የለኝም ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። ይህ ቪዲዮ ለሁሉም ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮፒ ሊንክ በማድረግ እንጀምሩ ስል በትህትና እየጠየቅኩኝ ወደ ቪዲዮቹ እናልፋለን። ከሳምንታት በፊት እንግዲህ እናቱን በሚያሳዝን ሁኔታ በሞት የተረጠቀው ታዳጊው የ8ኛ ክፍል ተማሪ ካሊድ እንግዲህ በዚህ ሰዓት የመኖሪያ ቤት ሊሰራለት እንደሆነም ተሰምቷል። ሰበር አስደሳች መረጃ ተሰማ። የሚኒስትሪ ፈተናውን ለመፈተን ሲሰናዳ ውድ እናቱን ላጣው ተማሪ ካሊድ የመኖሪያ ቤት ሊገነባለት ነው። የኦሮሚያ ትምህርት ቢሮ ቤቱን ሙሉ በሙሉ ገንብቶ ያስረክባል የተባለ ሲሆን የቤት መስሪያ ቦታውን ደግሞ የየካ ጣፎ ክፍለ ከተማ አስተዳደር ሰጥቷል ተብሏል። ተማሪ ካሊድ ምንም እንኳን ውድ እናቱን አጥቶ የሁለት ወንድሞቹ ኃላፊነት በጫንቃው ቢወድቅም እየተደረገ ያለው ድጋፍ ግን የሚበረታታ ነው። ለተማሪ ካሊድ እየተደረገ ስላለው ድጋፍ ምን ታስባላችሁ? ሐሳባችሁን ኮመንት ላይ አጋሩኝ። የካሊድን ታሪክም እንግዲህ ሁላችንም እንደምናውቀው እጅግ በጣም የሚያሳዝን ታሪክ ነው። እንዲሁም ደግሞ አርቲስት መኮንን ለአከ የሰርግ ፕሮግራም ላይ ተገኝቶ በነበረበት ሰዓት አንድ ግለሰብ የመኪና ስጦታ እንደሚሰጠው ቃል ገብቶለት ነበር። ባለፈው ያንተም ልደት ሲከበር መኪና ቃል ተገብቶልህ ነበርና አስታውሳለሁ። አሁን የመጣው በተሸለምከው መኪና ነው? አይ እሱም ፎቶውን ይዟለሁ። በሊና መኪና ነው የመጣው። እንዴ ያንተስ መኪና? እንግዲህ ውጪ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ። ሐሳቡ እንደዛ ነው የሚመስለው። አስታውሳለሁ እንደዚህ ቃል ሲገባ እስኪው ሆኖም የኛ ስራ ብቻ አይደለም መተው ያለበት ለሌሎች የኮምፒቲሽን ስራ ነው። ገና ሳይጠብቀናል። ግን በዚህም ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር። እኔ ማወቅ የፈለኩት ወይ ምናልባት በስምህ ይሄ ከስተማይዝ አርጎ እያሰራው ይሆን? አሁን መኪናውን አሁን መኮንን ማያረገውም እንደሱ ያረግም ጨዋ ነው እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በእግር ሲያዩ እንዴት ሆነ ያ መኪና ደከመኝ ሁሉ። ኧረ ተው ሰው ተሸልሞ ይደክማል እንዴ? ደስ ይላል። እና እስካሁን ድረስ እኔ አላገኘሁትም። አሁን እንደውም ከሀገር ወጥቷልም ይባል ወሬ አለ። ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝ ብዙዎችን እያባላ ነው። እኔን ደግሞ እየበላ ነው። ወላ ችግር የለም ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔንም የሚጠይቀኝ አይኖርም። እኔ አሁን በጥያቄ መከራ ይላየው ብታይ እንዴት ሆነ ያ መኪና መኮንን ያ መኪና እንዴት ነው ያ መኪና ይደክማል። ለስንቱ ሳስረድት ትችላለህ። እኔ እንደውም ባለፈው መንገድ ትራንስፖርት እኮ አይቼህ ነበርና ታርጋ ሊያወጣ ነው እያልኩ ነበር። ለራሴ ነው ለራሴ ነው የሄድከው? ለራሴ ነው የሄድኩት። ሰው ሁሉ ሳርጎት ሳይው እኔም እዚህ ላይ አርገለጥታ ተፈ ወጣ ብዬ ያው እንግዲህ የሰው ማንነት ያላል ቢባል የተናገረው ነውና ያው በአደባባይ ላይ የተገባ ቃል ስለሆነ ቃሉ ይተገበር ዘንድ ይሄው መኮንን እኔም እየጠየቅን ነው።
ባይሰጠኝም ግደልኝ ምን ባያመጣውም ግደልኝ። ግን እንደዚህ አሁን ልክ እንደዚህ በአደባባይ ላይ እስካሁን አልሰጠውትም አጠይቁት ቢል በቃ እንደሰጠኝ ነው የምቆጥረው። እና ያደከማል አይደለም ካለ መሰጠቱ ባሻ እኔ ረስቼው ደና እየተጫወትኩ ያ መኪናስ ይላል እንዴት የማላውቀው መኪና ምን ልበል። አሁን በቀደም ምሳ ስንበላ ልክ ስገባ ሬስቶራንቱ በር ላይ የሆነ መኪና ቆሞ ነበር። አዲስ ብራንድ ነው። አንዱ ለሰዎች መጥተው መኩዬ እሱ ነው አይደል ምናምን ሲሉ ነበር ይላሉ እነሱ ሰምተዋላ። ማን ሰርግ ላይ እንደሆነ አላውቅም። አብረን ቁጭ ብለንም እንደዚሁ መጥቶ መኩዬ መኪና መንገድ ዘግቷል አለ። በቃ እንደዚህ ይደከማል አልኩ። እንደው በተሰጠኝና በዘጋው ሲል ነበረ። እባካችሁ ይሰጠውና ይዝጋ። እንደዚህ ቃል ሲገባ ህይወትን ባጣጣ መጀመሪያ ያስበበት ልጆች ራሱ ቤተሰብ ይጠይቃሉ። በጣም የሚገርመው እኮ እሱ ነው። ለዚህ እኮ ነው በቃ አለ ለቤተሰብህም ለጎረቤትህም ለህዝቡም አልሰጠውትም ካለ እንደሰጠ ይቆጠራል እኮ። ቆይ መኪናውን ሸልማለሁ ሲልህ ግቢ ምናምን አዘጋጀህ ማሳደር? እኔማ ነበረኝ በፊትም ግቢ እሱ አይደለም ለነትር የሚያዞርልኝ። ችግር የለም። አሁን የሚቆመው ነው የጠፋው። የሚቆመው እኔ ልቁም። ሆኖም ግን አርቲስት መኮንን ለአከ ቃል የተገባልኝ የመኪና ስጦታ እስካሁን ድረስ አልተሰጠኝም እያለም እንግዲህ ቅሬታውን እያቀረበ ይገኛል። አርቲስት መኮንን ለአከ ጉድ አውጥተዋል። ቃል የተገባለትን መኪና በወሬ ብቻ መቅረቱን እወቁልኝ ያለው ቃላቸውን ያልጠበቁት እነማን ናቸው? መረጃው ላድርሳችሁ። ታዋቂው አርቲስት መኮንን ለአከ በሴፉ ሾው ወይንም ሴፉ ኦን ኢቢኤስ ላይ ቀርቦ ባሰማው መረጃ ላይ ከዓመታት በፊት ለልደቱ የተገባለትን የመኪና ሽልማት እስካሁን እንዳልተረከበ ነው የገለጸው። መኪናውን ለመስጠት ቃሉን የገባለት ኢትዮጵያ ቴክኖሎጂ የተሰኘው የመኪና አስመጪ ድርጅት እንደሆነም ተናግረዋል። ከዓመታት በፊት በታላቅ ድምቀት መኪና እንሰጣለን ብለው ቃል ቢገቡም መኮንን ግን እስካሁን የወሰድኩት መኪና ያለመኖሩን እወቁልኝ ብለዋል። ይህ ድርጊት አርቲስቶችን ለድርጅት ዝና ወይንም ማርኬቲንግ ተጠቅሞ ቃልን አለመጠበቅ ነው ወይስ ሌላ ምክንያት ይኖረው ይሆን? እናንተ ድርጅቱ ቃሉን አለማክበሩን እንዴት አያችሁት? ኮሜንት ላይ ሐሳባችሁን አስፍሩልኝ። ቃል የተገባው መኪና የት ደረሰ? ተወዳጁ አርቲስት መኮንን ለአከ እስካሁን ድረስ መኪናው እንዳልደረሰው ትናንት ምሽት በሰይፉ በኢቢኤስ ፕሮግራም ላይ ተናግሯል። የዛሬ 11 ወር ገደማ በልደት ፕሮግራሙ ላይ ኢትዮጵያ ቴክኖሎጂ መኪናውን ለመስጠት ቃል ገብቶ የነበረ ቢሆንም እስካሁን ምንም የተረከበው ነገር የለም። ከቅርብ ጊዜ ወዲህ በሀገራችን ትላልቅ ድርጅቶችና ማስታወቂያ አሰሪዎች የሰውን ስም ክብርና የቲክቶክ ጉልበት ተጠቅመው ማስታወቂያ ካሰሩ በኋላ የገቡትን ቃል መካድና የሰውን ደስታ ሙሉ አለማድረግ የተለመደ ባህሪ የሆነ መጥቷል። የሚገርመው ይህ ጉዳይ እኔንም ገጥሞኛል። ሁላችሁም እንደምታውቁት ዊ ቻምፒዮንስ ኮንሰርት ባዘጋጀው የቲክቶክ ቻሌንጅ አሸንፌ ለእናንተ ለተከታዮቼ 50 ሺህ ብር ልሸልም ቃል ገብቼላችሁ ነበር። አዘጋጆቹ ግን ቃላቸውን አጥፈው ሽልማቴን ከለከሉኝ። ይባስ ብሎ እኔ ይህንን መብቴን በአደባባይ በትህትና በጠየኩበት ቪዲዮ ምክንያት ከዝግጅቱ አስተባባሪዎች አንዱ የሆነው ጎስት ፋንታዝማ በውስጥ መስመር የላከልኝ ምላሽ በዚህ መልኩ ምን አይነት የወረደ ስራ ነው የምትሰራው የሚል ነበር። የሚገርመው ጎስትን አስቀድሜ በስልክ ደውዬ አውርቼ የሰጠኝ ምላሽ ግን እጅግ አሳፋሪ ነበር። ለመሆኑ የሰውን መብትና የልፋት ዋጋ በአደባባይ በትህትና መጠየቅ የወረደ ስራ ነው? ጥፋቱ መብትን በጠየቀው ላይ ነው ወይስ በአደባባይ ህዝብ ፊት ቃል ገብቶ በካደው አካል ላይ? ኢትዮጵያ ቴክኖሎጂም ሆነ የዊ ቻምፒዮንስ አዘጋጆች የገቡትን ቃል በአስቸኳይ እንዲፈጽሙ በትህትና እንጠይቃለን። ታዲያ እናንተ በአደባባይ ቃል ገብቶ ስለመካድ ምን ታስባላችሁ? ጎስትስ እንዲህ አይነት ምላሽ መስጠቱ ትክክል ነው ወይስ ስህተት? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ሌላው ደግሞ እንግዲህ አንድ አርቲስት በዚህ ሰዓት እጅግ በጠና ታሞ እባካችሁ ድረሱልኝ እያለም እንግዲህ ጥሪን እያስተላለፈ ይገኛል። እስኪ ይህንን ቪዲዮ ተመልክተን እንመለስ። እንዴት ነው ከጓደኞች ጋር? ሁሉ ቀርቶ ከመቤቴ ጋር ነው የሚጫወት። ከመቤቴ ጋር ነው የሚጫወት። አዎ እንደው በሚገርምህ ምን ታምር ተፈጠረ መሰለህ? ስለመቤቴ አነሳ። እሺ ሐኪም ቤት ሄጄ ነበር አሁን በቅርብ ሐኪም ቤት እሺ። ከዛ ደም ይቀዳልኝ ነበረ። ምንድን ነው ደም ይቀዳ? የቆሸ ደም ይቀዳሉ። አዎ እንደዛ ይቀዳሉ። እና የተቀዳ ምን ተጀመረ? እምቢ አለ። ደም እምቢ አልወርዳል። ኦኬ ዶክተሩ ፋርማሲ ላይ ሌላ ነገር እንዲገዛ ሌላ ማስተንፈሻ ምናምን ዶክተሩ ሄደ። ብቻዬን ነው። ሁለት ሞቱ።
ኧረ እመቤቴ አንቺ ጨምሻል የምሬን ነው። በሰከንድ ውስጥ እኔ በሌለ መሰለ ደሙ መውረድ ጀመረ። ማንም የለም። እመቤት የምሬን ነው። ኧረ እመቤቴ አንቺ ትልሽ እንደዛ የተፈራ ደግሞ ሲመጣ ሁሉም ሊደነግጥ። ክብር ለእመቤታችን። እውነት ነው። በጣም ደስ ይላል። እምነት ያክል ነገር የለም። ማንም ሰው ምንም ይሁን እምነት የሚያመልከው ነገር ሲኖር ጥሩ ነው። በቃ የሆነ ነገር ሰው ልጅ ቁጭ ብዬ አወራለሁ። ፊት ለፊት እንደ ሰው ነው የማወራው። ቀርበሻል በፍቅርሽ ተሸልሜ አረፍኩኝ ከሸክሜ እንደበቴ ጣፋጭ ወዳሴ መጽናናብሽ ታዛለ ነፍሴ ከመቅደስሽ ፍቅርን ተምሬ ማርያም ይላል ከንፈሬ። አርቲስቱም እንግዲህ አሁን ያለበት ሁኔታ እጅግ በጣም የሚያሳዝን ሁኔታ ነው። የተለያዩ ደጋግ ኢትዮጵያውያን እንዲሁም ደግሞ የሙያ አጋሮችም እንግዲህ ወደ ቀድሞ የጤና ሁኔታ እንዲመለስ የተቻላቸውን አስተዋጽኦ እያደረጉ ይገኛሉ። ስለምናውቅ በእርግጠኛ ሀገር ለዳኒ ብቻም ሳይሆን ለሁሉም ባለሙያ በሚባል ደረጃ በሰራው ልክ የሚመሰገን የሚከበር ወይም ጥቅም የሚያገኝ ሰው አለ ብዬ አላምንም። አሁንም እግዚአብሔር መድኃኔዓለም መብርሃን ምናምናት ወላዲተ አምላክ ያሳደገው ደግሞ ቅዱስ ጊዮርጊስ ድኖ ደግሞ ከዚህ ከኦክሲጅኑ ተላቆ ካለበት የጤና እክል ተላቆ ወደ መድረክ ሙያው እንዲመለስ ከፍቶ ከመቤቴ ጋር ነው የሚጫወተው። ከመቤቴ ጋር ነው የሚጫወተው። አዎ ታግላለች። ቤተሰብ ታግሏል። ጥሩ ቤተሰብ። በጣም ለግርምሽ ነሪታ በደንብ ታግለዋል። የከረማችሁ ወዳጆች ዛሬ እገዛችሁን ፈልጌ ነው የመጣሁት። በእርግጠኝነት እንደምታግዙኝ በማመን አስቀድሜ ማመስገን ፈልጋለሁ። ዳኒ ጋጋኖ ይባላል። በተለያየም ፊልም ላይ ታውቁታላችሁ። እኔ አብሮኝ ፊልም ከጀመሩት ቲያትር ከጀመሩት ውስጥ አንዱ ነው። የልብ ሰዓትን አብረን መድረክ ላይ ተጫውተናል። ኢንተርናሽናል ፊልም ላይ ሰርቶ ሀገራችንን አስጠርቷል። ዳኒ በአሁኑ ሰዓት ትልቅ የጤና እክል አጋጥሞታል። በከፍተኛ የመተንፈሻ ችግር የመተንፈሻ አካል ችግር ለረጅም ጊዜ ሲሰቃይ ቆይቷልና ስለሆነም ውድ ኢትዮጵያኖች በሀገር ውስጥም ያላችሁ በመላው ዓለም ያላችሁ ውድ ኢትዮጵያኖች በሙሉ እባካችሁ ባለሀብቶችም ሆናችሁ ኢትዮጵያ ውስጥ ያላችሁ የሕክምና ተቋማት የተለመደ ድጋፋችሁ እንድታደርጉልን በእግዚአብሔር ስም ጠይቃለሁ። አሁንም እግዚአብሔር መድኃኔዓለም መብርሃን ምናምናት ወላዲተ አምላክ ያሳደገው ደግሞ ቅዱስ ጊዮርጊስ ድኖ ደግሞ ከዚህ ከኦክሲጅኑ ተላቆ ካለበት የጤና እክል ተላቆ ወደ መድረክ ሙያው እንዲመለስ ህዝቡንም እንዲያዝናና እንዲያስተምር እንዲያሳውቅ ምኞቴን ገልጻለሁ። እና ደግሞ በዚሁ ለጠቅልል መሰለኝ እና ባካችሁ ይህን ፕሮግራም የምታዩ ይህንን መልእክቶቻችንን የምትከታተሉ የኔንም የጆኒንም የደሬንም የብዙዎቻቸውን በሀገር ውስጥም ያሉ በውጭም ያሉ ባለሙያዎች አሉና ይህን ወንድማችንን እባካችሁን ታደጉልን። ከአቅማችን በላይ ስለሆነ ነው። እስካሁን ባለው አቅም ለመረባረብ ሞክረናል። አሁን ግን ከመድኃኔዓለም በታች ደግሞ ወንድማችንን አቻሬን ይዘን ደጉን ተባባሪውን ሁልጊዜም ደግሞ በደስታም በሐዘን ጊዜ ከኪነ ጥበብ ባለሙያዎች ጋር አቻሬ የኪነ ጥበብ ባለሙያም ቢሆን በጫማ ስራዎቹ በቆዳ ስራዎቹ የሚታወቅ ትልቅ ባለሙያ ነው። ደገኛ ነው። ምርጥ ሰው ነው። ከሱ ጋር ተባብራችሁ ባካችሁን ይህን ወንድማችንን ይህን ጓደኛችንን ይህን ባልደረባችንን ታደጉልን የምንለው እግዚአብሔር ይስጥልኝ። ወገኖቻችን ያው የተለመደ ኢትዮጵያዊ ትብብራችንን አድርገን ዳኒን እንደኛ እንደ ሌሎቻችን የሚወደው መድረክ ላይ እንዲመጣ አሁን በቀደም እንግዲህ በረጅም ጊዜ ሄዶ ነው ብሔራዊ ቲያትር ያ ነገር የተፈጠረ። የተጓጓለህ እንደሰው ያዛ ቦታ ላይ መገኘት ያንን ነገር ማየት መድረኩን ማየት ይናፈቃልና ያንን ነገር
እንደው ከዚህ ተገላግሎ እና የሚቻልበትን ባለሙያውም ሌሎች ሰዎችን በሀገር ውስጥ በውጭም ያሉ የሚችሉትን እንዲያደርጉ ያው እግዚአብሔር ስም ጠይቃለሁ። በሌላ በኩል ደግሞ ይህ ሳምንት ተወዳጇና አንጋፋዋ ድምፃዊት ራሄል ዮሐንስ በሞት ያጣንበት ሳምንት ነው። ድምፃዊ ራሄል ዮሐንስ በሕክምና ስትረዳ ቆይታ ከዚህ ዓለም በሞት ተለይታለች። የሰቃት ጽዋን ዛሬን አብረው ተቀመሱ ራሄል አራዳ፣ ትዝታ፣ ሚኒሊክ፣ ሀገሬ ኢትዮጵያና ሌሎችን በርካታ ድንቅ ሙዚቃዎችን ያበረከተች አንጋፋ አርቲስት ነበረች። 13 አልበሞችን ያሳተመችው ራሄል የሙዚቃ ጉዞዋን በ1973 ዓ.ም አንቺ ባለድሪ በተሰኘው አልበሟ እንደጀመረች ይነገራል። ከኪነ ጥበብ ስራዎቿ ባሻገር ራሄል በሆቴልና መስተንግዶ ዘርፍም የረጅም ጊዜ ልምድ የነበራት ነች። በጊዮን ሆቴል በዲፕሎማ የተመረቀችው አርቲስቷ በተለያዩ የሀገር ውስጥ ሆቴሎች በጀነራል ማናጀርነት ጭምር አገልግላለች። ራሄል የሁለት ወንዶችና የአራት ሴት ልጆች እናት እንዲሁም የልጅ ልጆችንም አይታለች። ለድምፃዊት ራሄል ዮሐንስ ቤተሰቦች፣ ዘመዶች፣ አድናቂዎች መጽናናት እንመኛለን። አርቲስት ራሄል ዮሐንስ እንግዲህ በአንድ ወቅት ሰይፉ ላይ ቀርባ እጅግ በጣም ድንቅ የተባለ ንግግርን አድርጋ ነበር። እስኪ ይህን ቪዲዮ ተመልክተን እንመለስ። ተገናኛችሁ ሳይቀር በርካታ ጊዜ በኋላ ነው። እንዴት አገኘሽ? ሻምበል አረጀ? አይ ሻምበል ያው ነው እሱ ኤቨርግሪን ማለት አንተ ራስ ከዳላየው ባለቤት ደህና ነች? በጣም ደህና። ልጆችስ? እግዚአብሔር ይባርክልህ። እንግዲህ የጥምቀት ሰሞን ነው። የጥምቀት ሰሞን እሱ በሙዚቃው አለ፣ አንቺ በሃይማኖቱ። እንደው ለመላው የፕሮግራሙ ተከታታዮች ምን የምትዩ ነገር አለ? እኔ ለሀገሬን ለወገኔ ለኢትዮጵያ ሕዝብ አይ ዶንት ኖ አቅሜ በቻለው ለማስደሰት ነው የምሞክረው እና ለጥምቀት ያሰብኩት ነገር ነበር፣ ግን ድርሰቶቹ ትክክል አልመጡም እና መልሼለታለሁ፣ አስተካክዬ አመጣለሁ ብሎ ከደረሰልኝ እሰየዋ። ሀገሬ ኢትዮጵያ መልካምሽ ይወራ በምድርሽ ላይ ይራይ ፍዳና መከራ ልጆችሽ በሙሉ በክብርሽ እንኩራ ልጆችሽ በሙሉ በክብርሽ እንኩራ። ኢትዮጵያን ሁሉን እህት ወንድሞቼ በደስታ በሐዘን የአንድ እናት ልጆቼ ጠላትን መክቶ ሀገር የሚያድን ልባችን ቀናይ በመከራም ቀን ፍቅር አለን ስላንቺ ኢትዮጵያ ክብር አለን ስላንቺ ኢትዮጵያ ባንቺ ያምራል ወግ ማረጉ ሐዘን ሆነ ሰርጉ ሀገሬ ኢትዮጵያ መልካምሽ ይወራ ከምድርሽ ላይ ይራቅ ፍዳና መከራ ልጆችሽ በሙሉ በክብርሽ እንኩራ ልጆችሽ በሙሉ በክብርሽ እንኩራ። በሰላም በፍቅር ተቻችሎ ኗሪ ልጅናት አባቱን ጧሪና ቀባሪ አምላክን ባርኮ ነው ጥንትም የፈጠረሽ የቅዱሳን ጸሎት ሁሌም አይለይሽ ዞሮ መግቢያ ቤታችን ኢትዮጵያ የዘር ሐረግ። አርቲስቷም እንግዲህ በ79 ዓመቷ ከዚህ ዓለም በሞት ተለይታለች። ይህች አርቲስትም እንግዲህ የተለያዩ እጅግ በጣም ተወዳጆችን እንዲሁም ደግሞ ዘመን የማይሽራቸው ስራዎቿን ለኢትዮጵያ አበርክታለች።
እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የኦርቶዶክስ እንቁ መምህር የሆኑት መምህር አባ ገብረ ኪዳን እንግዲህ አንድ ቻሌንጅ አስተምረዋል። እሱም ቻሌንጅ ምንድነው? የታመሙ የሚፈወሱበት እንዲሁም ደግሞ የተቸገሩ የሚረዱበት እጅግ በጣም ግዙፍ የተባለው ሆስፒታል ሊገነቡ እንደሆነ ተሰምቷል። ለመጀመሪያ ጊዜ የመንግስት ቢሮ የሄድኩኝ ይሄን ፕሮጀክት ይዤ ነው። ሄጄ አላውቅም። በምስራቅ በምዕራብ ይገባም አላውቅም። ፖለቲከኛም ተዋውቂ አላውቅም። እግዚአብሔር በጸበልና በእምነት በጸሎት የሚፈውስ ከሆነ ሕክምናን መመስረት ተገቢ ነው ወይ የሚል ጥያቄ ሊነሳባችሁ ይችላል። በጸበል አንድንም፣ በጸሎት አንድንም፣ ቤተክርስቲያን ተሳልመን አንድንም፣ ጸልየን አንድንም። ለምንድነው ሕክምና መመስረት ያስፈልገን? ሕክምና የእግዚአብሔር ፈቃድ ነው። እጽዋቱን ያበቀላቸው እግዚአብሔር ለሐኪሞችም የሕክምና ዕውቀትም የሰጣቸው እሱ ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቴክኖሎጂን የምትነቅፍ ሳይንስን የምትጎትት ሳይሆን ሳይንስ ሳይወለድ ስልጣኔን ይዛ የተገኘች የስልጣኔና የወደፊት ጉዞ ሁሉ ማህደርና እናት ናት። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው ወይም የሕክምና መንደር የሕክምና ምድር ነው የምንመሰርተው። እንደው ባለስልጣኖቹ በጎ ስለሆኑ ብቻ ሳይሆን እግዚአብሔር ልባቸውን ስላላራው ጭምርም ነው ማለት እፈልጋለሁ። በዚህ ዓለም ላይ 3 መሰረታዊ ችግሮች ነበሩ። የቤተ ክህነት ውጥንቅጥ ችግር ነበረ። ሀገር በ3 ነገር ይጠፋል ይላል። አንደኛው በስንፍና፣ ሁለተኛው በድንቁርና፣ ሶስተኛው ደግሞ በመርሳት ነው ይላል። አንደርስታንዲንግ ዘ ባይብል አዝ ኢት ኢዝ ማለት ነው። የአእምሮ ጤንነት፣ የስሜት ጤንነት፣ የአካል ጤንነት። ስለዚህ በማማከር የትዳር ስልጠና በመስጠት የቅድመ ጋብቻ ስልጠና በመስጠት ቤተሰቦችን በማማከርና ጤነኛ የቤተሰብና የልጅ አስተዳደግ በመስጠት ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ ቤተሰብ ጭምር ለመፍጠር የፋሚሊ ደህንነት ሴንተር ደግሞ አለው። ይህ ሕክምና ማለት ነው። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የሕይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የሕይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? የቪአይፒ ሕክምና አለ። ቪአይፒ ሕክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት አትድኑም ተስፋ ቆርጣቸዋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። ሀብታሞቻችን
ውጭ ሀገር የሚሄዱት እንደው ለሕክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን። ተሰርቶ ለማጠናቀቅ አሁን በወጣው በጀት 3.3 ቢሊዮን የኢትዮጵያ ብር ይፈጃል። ባላለቀ መሬት እጄ ጎለል እያልኩት አይቼ ነገ ቢሰረዝስ ብዬ ሳልመጣ ከርሜ ካርታና ፕላኑን ስቀበል መጥቼ ሳየው መድኃኔዓለም ጠብቆት ነው እንጂ ከአስፓልት ዳር እንዲህ ያለ ቦታ እስከዛሬ ድረስ ተጎልቶ ይቆያል። ይሄን መድኃኔዓለም አይደለም ያደረገው። የመድኃኔዓለም ዕለት እዚህ መሰረቱን እንድንጥል ያደረገብን ምክንያት የጉባኤያችን ጌታ ክርስቶስ ነው። እሱ ስለሆነ ያደረገልን መድኃኒቱም ክርስቶስ ነው። በዚህ ቦታም የሚተኙትን ታካሚዎች እንዲፈውሳቸው የምለምነው እሱን ነው። ድንግል ማርያም ደግሞ እናት ትሆናችኋለች። የድምፃዊ ራሄል ጌቱን ድንቅ ንግግር ልጋብዛችሁ። ኦርቶዶክሳውያን ይህ ቪዲዮ አቅም እንዲኖረው የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ፣ ሪፖስት ሼር እያደረጋችሁ እንዲሁም ኮሜንት ላይ የድንግል ማርያም ልጅ ልብሽን አይቀይረው ያበርታሽ እያላችሁ ኮሜንቱን እያጥለቀለቃችሁ ንግግሯን ስሙል። አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እርግጠኛ አይደለሁም። ለቃሉ ግን እንዳልኩክ በጣም እኔ በብዙ የህይወቱ ውጣ ውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ ማንም የለኝም፣ በተለይ የሚያግዘኝ ሰው የለም፣ እናት የለኝም፣ አባት የለኝም፣ ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ መድኃኔዓለም አባት ይሆናችኋል። ድንግል ማርያም ደግሞ እናት ትሆናችኋለች። አይዟችሁ ነገር የሚያስተካክል እግዚአብሔር አለ። በርቱልኝ፣ ጠንክሩልኝ ማለት ነው የምፈልገው። ኦርቶዶክሳውያን እዚህ ሚዲያ ላይ ብዙ በሬ ወለደ ወሬዎችን ስንሰማ ነበር። ራሄል ጌቱ የፕሮቴስታንቱን ዓለም ተቀላቀለች የሚል ነገር ግን ከራሷ አንደበት እንደሰማነው ከሆነ ወሬያቸው ጠቅላላ ፍሬ ከርስኪ ወሬ መሆኑን ከአንደበቷ አረጋግጠናል። የድንግል ማርያምን ስም እናት ለሌላችሁ እናት ትሆናችኋለች እያለች በልበ ሙሉነት ስትናገር እንዴት ደስ ትላለች። ለማንኛውም እንዳማራችሁ ይቀራል። ራሄል ጌቱን ሊበ መቼ የለ ራሄል ጌቱ የኛው ናት። አዎ እኛ ኦርቶዶክሳውያን የአንድ ሰው ነፍስ ወደማይሆን ቦታ ወደማይሆን አቅጣጫ ሄዶ ሲጠፋ እናዝናለንና ለዚህ ነው የአንድ ነፍስ ሲድን ደስ የሚለን። እኛ ኦርቶዶክሳውያን ለራሄል ጌቱ የምንመኝላትም ከዓለማዊ ስራ ወጥታ ድንግል ማርያምና ልጇን የምታመሰግንበት ድንቅ መዝሙሮች እንደምታወጣ ተስፋ እናደርጋለን። ራሄል ጌቱ ባለሽበት ያጽናሽ፣ የድንግል ማርያም ልጅ ይጠብቅሽ። እንዳመሰገንሻት እናት ትሆናለች እንዳልሻት ድንግል ማርያም እናት ትሁንሽ፣ ጥላ ከለላ ትሁንሽ፣ በዘርፋፋ ቀሚሷ ትከልልሽ። ልጇ ወዳጇ አምላኳ መድኃኒታችን ኢየሱስ ክርስቶስም ባለሽበት ይጠብቅሽ። እኛ ኦርቶዶክሳውያን እንወድሻለን። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ